ሰላም ውድ አድማጮቻችን የ17ኛ ሳምንት የእንግሊዝ ፕሪሚየር ሊግ ሲመለስ የመጀመሪያው ጨዋታ እንግዲህ ቅዳሜ 9 ሰዓት ተኩል ላይ የሚደረገው ኒውካስትል ከቼልሲ በሴንት ጄምስ ፓርክ የሚደረገው ጨዋታ ነው። እንግዲህ ውድ አድማጮቻችን ኤንዞ ማሬስካ በቼልሲ ደጋፊዎች የሚጠብቁትን ጥሩ ዜና ተናግረዋል። 100% ጭምጭምታ ነው፣ እኔ በቼልሲ እቆያለሁ፣ እስከ 2029 የሚያቆይ ኮንትራት አለኝ የሚል አስተያየታቸውን ሰጥተዋል። ነገር ግን ወደ አድማጮቻችን እግር ኳስ ደግሞ ብዙዎቹን እንግዲህ ውሸት እንዲዋሹ ያደረጋቸው መሆኑን መርሳት የለብንም። አንለቅም እያሉ የለቀቁ አሉ። ያ ማለት ግን ኤንዞ ማሬስካ ይለቃሉ ደግሞ ማለት አይደለም። በቼልሲ ቤት እንደሚቆዩ አረጋግጠዋል። በጣም አስደሳቹ ዜና ይህ ነው ማለት ይቻላል። ነገር ግን ከፊታቸው ያለው ወሳኙ የእንግሊዝ ፕሪሚየር ሊግ ጨዋታ ነው። በውድ አድማጮቻችን ቼልሲ ይህንን ጨዋታ ማሸነፍ የሚችል ከሆነ የመጀመሪያው ቡድን የመጀመሪያው የሳምንቱ ጨዋታ ነው የሚሆነው። ታዲያ ይህንን ማሸነፍ ወደ መሪዎቹ ነጥቡን እንዲያስጠጋ የሚያግዘው ይሆናል። ከ28 ነጥብ ወደ 31 ነጥብ መጠጋት የሚያስችል ነው የሚያደርገው። ኦፕታ ሱፐር ኮምፒውተር ግን ለቼልሲ የመጀመሪያ እድል አልሰጠም። ኒውካስትል 42% በሜዳ የማሸነፍ እድል አለው። ቼልሲ 31% የማሸነፍ እድል አላቸው። ሁለቱ እንግዲህ የሚፎካከሩበት ተጠባቂ ጨዋታ ነው የሚሆነው። ታዲያ ይህ ጨዋታ ባለፉት ጨዋታዎች አንጻር ተጠባቂ የሚያደርገው ሁለቱም በሳምንቱ አጋማሽ የካራቦ ካፕ ጨዋታቸውን አድርገዋል። ጠንካራ ፉክክር ለማድረግ ነው ወደዚህ ጨዋታ የሚመጡት። ጠንካራ ፉክክሩን ማን ያሸንፋል? የውጤት ግምታችሁን ኮሜንት መስጫ ቦክስ ላይ ያስቀምጡልኝ። ቼልሲ ከኒውካስትል ሴንት ጄምስ ፓርክ ተጠባቂው የሳምንቱ ጨዋታ ምን እይታ አላችሁ? የእናንተን አስተያየትና ኮሜንት መስጫ ቦክስ ላይ ያስቀምጡልኝ። እንግዲህ ደርማቻችን ባለፉት ጨዋታዎች ላይ የኤዲሃው ስብስብ በሜዳው ጠንካራ እንደሆነ ይታወቃል። በአርሰናል ሽንፈትን ቢያስተናግድም ማንቸስተር ሲቲን ግን ማሸነፍ የቻለ ነው። በተቃራኒው ቼልሲም ጠንካራ ከሚባሉ ቡድኖች ውስጥ አንዱ ነው። በተለይ ደግሞ ከሜዳቸው ውጭ ባለፉት 5 ጨዋታዎች 4ቱ ላይ ጎል አልተቆጠረባቸውም። 5 ጨዋታ ላይ ጎል ሳይቆጠርባቸው የሚቀጥሉ ከሆነ ይህ ስብስብ የቼልሲ ስብስብ ከመጀመሪያዎቹ ወይም ካለፉት 38 ጨዋታዎች በተሻለ ሁኔታ ጎል ሳይቆጠርበት የተከላከለ ቡድን ያደርገዋል። አንቶኒ ጎርደን እና ብሩኖ ጎሜሬስ በሜዳቸው ያለፉትን 2 የፕሪሚየር ሊግ ጨዋታ አድርገው ሁለቱ ተጫዋቾች ጎል ማስቆጠርን ችለዋል። ለመጨረሻ ጊዜ 3 ተከታታይ ጨዋታ ላይ የኒውካስትል 2 ተጫዋቾች ተመሳሳይ ተጫዋቾች ጎል ማስቆጠር የቻሉት አሌን ሸረር እና ሉዋሜ ሉዋ ነበሩ። እንግዲህ ይህ ትልቅ ዕድል ነው የሚያመጣ ነው። እንግዲህ ጥንቃቄ ያስፈልጋል። በተለይ በጎርደን እና በብሩኖ ጎሜሬስን በሚገባ መከላከል ከቼልሲዎች የሚጠበቅ ነው። ቼልሲ መሪዎቹ ላይ ለመጠጋት ይህ የቅዳሜ ጨዋታ አስፈላጊ ሆኖ ይገኛል። ቼልሲ በደረጃ ሰንጠረዡ ላይ 4ኛ ይገኛል። አሁንም ይህንን ጨዋታ ቢያሸንፍም 4ኛ ደረጃ ሰንጠረዡ ላይ ነው የሚቀጥለው። ምክንያቱም ካሉት የደረጃ ሰንጠረዦች አንጻር 31 ነጥብ ላይ ነው የሚሆነው። 32 ነጥብ ደግሞ ቪ ላይ ያለው። ስለዚህ የነጥብ ልዩነቱ የማጥበብ እንጂ የሚችለው የተሻለ መጠጋት አይችልም። ነገር ግን ኔክስት ሳምንት ከቪላ ጋር ነው ያለው ጨዋታ። ስለዚህ ከቪላ ጋር የሚያደርጉት ጨዋታ ተጠባቂ ያደርገዋል። ቪላ 33 ነጥብ ላይ ነው ያለው። ስለዚህ ቼልሲ ይህንን ቢያሸንፍ እንኳን የ2 ነጥብ ልዩነታቸው ነው የሚሆነው። ኒውካስትል በደረጃ ሰንጠረዡ ላይ 12ኛ ይገኛል። በ16 ጨዋታዎች 22 ነጥቦችን ብቻ ነው መሰብሰብ የቻለው። ኒውካስትል በውድድር ዓመቱ የኤዲሃው ስብስብ ካለፉት ዓመታቶች አንጻር ዘንድሮ ትንሽ ደከም ያለበት ነው። ነገር ግን በካራቦ ካፕ ጨዋታ ደግሞ ለግማሽ ፍጻሜ ማለፍ ችሏል። ማንቸስተር ሲቲ ነው የሚገጥሙት። ቼልሲ ካለፉት 4 ጨዋታዎች ወደ ኒውካስትል አቅንተው ማሸነፍን አልቻሉም። እንግዲህ ለመጨረሻ ጊዜ በጣም የሚታወሰው የኤቨርተኑ ጨዋታ ነው። ቼልሲ 4 ጨዋታ ያለማሸነፍ ጉዟቸው ያቆሙበት የኤቨርተኑ አስደናቂ 2-0 የስታንፎርድ ብሪጅ ጨዋታ። በካራቦ ካፕ ካርዲፍ ሲቲን ከሜዳቸው 3-1 ያሸነፉበት። በካራቦ ካፕ ከአርሰናል ጋር ተደልድለዋል። እንግዲህ የሚጠበቀው ጨዋታ ነው የሚሆነው። አሊያንደር ጋርናቾና ፔድሮ ኔቶ ጋርናቾ 2 ፔድሮ ኔቶ 1 አስቆጥሮ ነው በጨዋታው ቼልሲ 3-1 ማሸነፍ የቻለው። ኔቶ 5 የእንግሊዝ ፕሪሚየር ሊግ ጎሎችን በማስቆጠር ከቼልሲ ቀዳሚ ነው። ከ5ቱ ደግሞ 4ቱን ከሜዳ ውጭ ነው ያስቆጠረው። ይህ ጥሩ ብቃት ነው ማለት የሚቻል ነው። ሌላኛው እንግዲህ መነሳት የሚጠበቅበት የካርዲፍ ጉዳይ ነው። ደርማቻችን በካርዲፉ ድል ቼልሲ ጥሩ ውጤት ነው። በተከታታይ 2 ጨዋታዎችን ወደ ግማሽ ፍጻሜ ባለፉት ተወዳደሩባቸው ኤንዞ ማሬስካ በ3 ውድድሮች ቼልሲን ወደ ግማሽ ፍጻሜ ማድረሳቸው ይህ የተለየ አክብሮት የሚጠይቅ ጥሩ ስራ ነው። ቼልሲ በጥሩ መከላከል ብቃቱ ላይ ይገኛል። ባለፉት ጨዋታዎች ማለት ነው። እንግዲህ ከ16 ጨዋታዎች 8ቱ ጨዋታ ላይ ጎል አልተቆጠረበትም። ከአርሰናል ጋር እኩል ያደርገዋል። ካለፉት 7 ጨዋታዎች ደግሞ እንግዲህ ጎል ማስቆጠር ያልተቻለው በ5ቱ ጎል አልተቆጠረባቸውም። ይህ ጥሩ ጥንካሬያቸው ነው ብዬ አስባለሁ። በተቃራኒው ስለ ኒውካስትል ስናነሳ የሚነሱ ነጥቦች ባለፉት 9 ጨዋታዎች ኒውካስትሎች መከላከሉ በጥሩ ፐርፎርማንስ ላይ ይገኛሉ። ነገር ግን ባለፉት 9 ጨዋታዎች ደግሞ 9 ጊዜም ጎል ተቆጥሮባቸዋል። ክሊንሺት ወይም ደግሞ ጎል ሳይቆጠርባቸው የወጡበት ጨዋታ የለም። ይህ ጨዋታ ላይ ቼልሲ የሚያስቆጥር ከሆነ 10ኛው ነው የሚመዘገብ ነው። ከነ ችግሩም ቢሆን ኒውካስትል ፉልሃምን 2-1 በማሸነፍ ወደ ግማሽ ፍጻሜ አልፏል። ጥሩ ፐርፎርማንስ በሚባል ሁኔታ ወደ ካራቦ ካፕ ማለት ነው። በቀጣይ እንግዲህ የሚጠበቅ ነው የሚሆነው። ዳኒ በርን ተጠባቂ በነበረው በስታዲየም ኦፍ ላይት ባለፈው የኒውካስትል ደርቢን አይተናል አይደለ? 1-0 የተሸነፉበት ኒውካስትሎች በአስገራሚ ሁኔታ
ወልመድ ራሱ ላይ ነበር ጎል ያስቆጠረው። ተከታታይ ጨዋታዎችን ከዛ ሽንፈት በኋላ በተለይ ኤዲያው ላይ ከባድ የሆነ ተቃውሞ መጥቶ ነበር። ይህንን ተቃውሞ እንግዲህ ጨዋታ አንዱ የሚጠበቀው ኒውካስትሎች ወደ ማሸነፍ መመለስን ይፈልጋሉ። ነገር ግን ያ ጨዋታ በጣም ውዝግብ የበዛበት ፍትጌ የበዛበት ነበር። በኤክስጂ ረገድ ስታዩት የተሻለ የምትሉት 0.3 እና 0.24 ነው የፈጠሩት። ነገር ግን ሰንደርላንድ አንድ ጎል ማስቆጠሩን ተከትሎ በ47% የኳስ ብልጫ ማሸነፍ ችሏል። ኒውካስትል በጉዳት በጣም እየተቸገሩ ይገኛሉ። በሳምንቱ አጋማሽ እንኳን ቲሞ ሊቭሬሜንቶ ተጎድቶ ወጥቷል። እንዲሁም ደግሞ ዳኒ በርንም በስታዲየም ኦፍ ላይ የተደረገው የደርቢው ጨዋታ ላይ ጉዳት እንዳጋጠመው የጎን አጥንት ስብራት እንዳጋጠመው ታይቷል። ታዲያ ትሪፔ እና እንዲሁም ደግሞ ኤሚል ክራፍት የሉም። ስለዚህ ላሴልስ እና ኒክ ፖፕ ግን ከጉዳት ይመለሳሉ ተብሎ ይጠበቃል። ሊዩስ ማይሊ የቀኝ ክንፉን እንግዲህ ይህ የአማካኝ መስመር ተጫዋች ያንን ቦታ ሸፍኖ ሲጫወት ልናየው እንችላለን። በቸልሲ በኩል ጥሩ ዜና ካይሴዶ ወደ ጨዋታ ይመለሳል። ስቴፋን ዊሊያን እና ሊያም ዴላፕ ግን በጨዋታው አይኖሩም። ውድ አድማጮቻችን እንግዲህ ሌላኛው መረጃ ሆኖ መቅረብ ያለበት የሁለቱ ቡድኖች የእርስ በርስ ግንኙነትን የሚመለከት ነው። ታዲያ ሁለቱም ቡድኖች ባለፉት 3 የእንግሊዝ ፕሪሚየር ሊግ የሴንት ጄምስ ፓርክ ጨዋታ ላይ ኒውካስትል ነው ማሸነፍ የቻለው። ለመጨረሻ ጊዜ ሪሲ ጄምስ ባስቆጠረበት ጨዋታ ነበር ማሸነፍ የቻሉት። አምና የሚታወስ ነበር አይደለ? በጣም አወዛጋቢ በነበረው ጨዋታ በተለይ ኒኮላስ ጃክሰን ኤካርድን ያየበት በዛ ጨዋታ ላይ ሽንፈትን ያስተናገሩበት፣ ነገር ግን በ10 ተጫዋች ጥሩ መቋቋምን በጨዋታው ላይ ጥሩ ፐርፎርማንስን ቸልሲ አሳይቶ ነበር። በሜዳቸው ደግሞ ስታንፎርድ ብሪጅ በጥሩ ብቃት ቸልሲ 2-1 ያሸነፈበት እንደነበር የምታስታውሱት ነው። በተለይ ለፔድሮ ኔቶ ኮል ፓልመር በስታንፎርድ ብሪጅ በተደረገው ጨዋታ ላይ ፓስ ያደረገበት መንገድ በጣም አስገራሚ እንደነበር የምታስታውሱ ነው። የሁለቱ ቡድኖች ጨዋታ ላይ ባለሜዳው የተሻለ የማሸነፍ እድል አለው። 60 ጊዜ እንግሊዝ ፕሪሚየር ሊግ ጨዋታዎችን አድርገው በ37ቱ ባለሜዳዎቹ ናቸው እንግዲህ ማሸነፍ የቻሉት። ኒውካስትል ይህንን ጨዋታ የማሸነፍ እድሉ 42% ነው። ቸልሲ 31%፣ 27% አቻ ያጠናቅቃሉ። ጨዋታው ወይም ደግሞ እንደ ቅድመ ጨዋታው የሁለቱንም ቡድኖች ቅድመ አሰላለፉን በምናይበት ጊዜ ኒክ ፖፕ ራምስዴልን የሚተካ ይሆናል። ሊዩስ ማይሊ የቀኝ መስመሩን ይዛል። ማሊክ ታው፣ ፋቢያን ሸር እና ሊዩሳል የቀድሞው የኮባም ውጤት ሊዩሳል ግራ መስመሩን ይዛሉ። ቶናሊ፣ ብሩኖ ጎሜሬስ እና ጆሊንግተን ይህ ከባድ የሆነ የአማካኝ ክፍል ፍትጊያ የሚጠበቅበት ነው። አንቶኒ ላንጋ ከኖቲንጋም ፎረስት የመጣው ላንጋ እንደተጠበቀው እንዳልሆነ እያየን እንገኛለን። ወልመድና እንዲሁም ደግሞ ጎርደን የአጥቂ መስመሩን ይመራሉ። ነገር ግን ተቀያሪ ቤንችም ተነስቶ ዊሳ አሁን ከጉዳት ስለተመለሰ ታራ ፐርፎርማንሱን ያሳያል ብዬ አስባለሁ። ዊሳ በተለይ በማጥቃቱ ረገድ የተከላካይ ክፍልን በጣም ፕረስ በማድረግ የሚደነቅ ተጫዋች እንደሆነ መረሳት የለበትም። በተቃራኒው በቸልሲ በኩል በዚህ ጨዋታ የሚጠበቀው ሮበርት ሳንቼዝ ግብ ጠባቂ ሆኖ የሚመራ ይሆናል። ጉስቶ ቻሎባ፣ ፎፋና እና ኩኮሬላ የተከላካይ መስመሩ፣ ጄምስ ካይሴዶ እና ኤንዞ ፈርናንዴዝ ይህ የአማካይ መስመር ከቶናሊ ጎሜሬዝ እና ጆሊንግተን ጋር መፎካከር የሚችል በአቅም ረገድ በፐርፎርማንስ ረገድ የተሻለ ይሆናል ብዬ አስባለሁ። ማጥቃቱን ፓልመር፣ ጃኦ ፔድሮ እና ፔድሮ ኔቶ ልምድ ያላቸው ተጫዋቾች እንደሚመሩት የሚጠበቅ ነው የሚሆነው። ፓልመር ወደ ጨዋታ የሚመለስበት ጨዋታ ይሆናል ተብሎ ይጠበቃል። ኤንዞ ማሬስካ ገናን እንግዲህ የፈረንጆቹ ገና እየመጣ እንዳለ ይታወቃል። ታዲያ ቤተሰቦቹን ለማየት ወደ ጣሊያን እንደሚመጣና ወደ ጣሊያን ቤተሰቦቹ ጋር በዓሉን እንደሚያከብር ከጣሊያን የሚመጡ ቤተሰቦቹ እንዳሉ ተናግሯል። ከዛ ውጭ ደግሞ ስለ ጉዳት አንስቷል። ኤንዞ ማሬስካ በጋዜጠኞች በተጠየቀው ዴላፕና ሱጎ ላስቶን ቪላ ጨዋታ ይመለሳሉ ብሏል። ይህ ጥሩ ዜና ነው። በተለይ ለአማካይ መስመሩ የተለያዩ ተጫዋቾችን መጠቀም እንዲችል የሚያግዝ ነው የሚሆነው። ሌላኛው ላቪያና ኮልቪል ግን በጉዳት እንደማይኖሩ አስተያየቱን ሰጥቷል። ሌላኛው መነሳት የሚጠበቅበት መረጃ የሚሆነው በሁለቱም ቡድኖች መካከል ያለው ፍቅር እንዳለ ሆኖ ውጤታማነት ጥሩ ፐርፎርም ማድረግ ላይ ግን ይህ ጨዋታ ወሳኝ ነው የሚሆነው። ቸልሲ ወደ 4ኛ የሚጠጋበት፣ ኒውካስትልና ኢዲሃው ደግሞ ከጫናዎች የሚወጡበት ይሆናል ተብሎ ይጠበቃል። ስለዚህ ቡድን እና ስለ መልቀቃቸው ስለ ባለፈው አስተያየታቸው ተጠይቀው ነበር ኤንዞ ማሬስካ የመለሱትን መልስ እኔ እዚህ ቡድን ውስጥ እቆያለሁ አስፈላጊ የሆነውን ሁሉ ለማድረግ እንዲሁም ደግሞ ሙሉ በሙሉ የምነግራቸው የሚወራው ነገር ሁሉ ሐሰት ነው ወይም ጭምጭምታ ነው፣ ይህ ወይም ደግሞ ስፔኩሌሽን ነው ጥርጣሬ ነው እንጂ ትክክለኛ እንዳልሆነ ተናግሯል። ነገር ግን በኔይታ አንዳንዴ ማንቸስተር ሲቲም ይህንን ወሬ አስወርቶት ሊሆን ይችላል ፑንዲቶቹ መረጃዎችን በማሽለክ። ነገር ግን ያለምንም ነገር እነ ኦርነስቴን ፋብሪዚዮ ሊያወሩት ይችላሉ ብዬ አላስብም። ትንሽ አስቸጋሪ የሚያደርገው ነው። ሌላኛው ኤንዞ ማሬስካ ስለባለፈው ሳምንት ተወያይታችኋል ተብሎ ጠይቀው ነበር ከኤቨርቶን ጨዋታ በኋላ በሰጡት አስተያየት። ነገር ግን ስለዛ ከማንም ጋር እንዳልተወያዩና ስራቸውን እንደቀጠሉ ተናግረዋል። ሌላኛው እንግዲህ የተነሳው ጥሩ አስተያየቱ ነው ያገኘሁት በታክቲኩ ረገድ አንድ ጋዜጠኛ ታዋቂ ጋዜጠኛ ሴት የጠየቀቻቸው ናቸው። በጣም ጥሩ የሚባል ቸልሲ በሁለተኛው አጋማሽ ከመጀመሪያው አጋማሽ በጣም የተሻለ ቡድን ነው ሁሌ። ለምሳሌ ያሉ በካርዲፍ ሲቲ ጨዋታ ላይ በመጀመሪያው አጋማሽ 5 ሙከራ ነበር፣ በሁለተኛው አጋማሽ 10 ነው የሞከራችሁት እና ይህ ለውጥ ቡድኑ ከልምድ አለማግኘት ጋር እያያዛሉ ብላ ጠይቃቸው ነበር። አዎ እያያዛል። ልምዶችን እያገኘን አብረን እየሰራን በሄድን ቁጥር አጋማሽን ወይም ደግሞ በሁለተኛው አጋማሽ ላንጠብቅ እንችላለን። ነገር ግን በአንዳንድ ጨዋታዎች ደግሞ ተጫዋቾችን ስለምንቀየር የሁለተኛውን አጋማሽ በሚገባ ለመጠቀም እንችላለን የሚል አስተያየታቸውን ሰጥተዋል። ኤንዞ ፈርናንዴዝ እና ሊያንድር ጋርናቾ በግራ መስመር ላይ የፈጠሩትን ጥምረት እንዴት ያዩታል ተብሎ ጠይቀው ነበር። አንደኛ አርጀንቲና
99 ናቸው። ሁለተኛ በተመሳሳይ ቦታ የመጫወትና የተሻለ የመግባባት ሀሳብ ይኖራቸዋል። ስለዚህ የተሻለ ጥምረትን እጠብቃለሁ የሚል አስተያየታቸውን ሰጥተዋል። አድማጮቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።